ባለው ሁለተኛ ነገሥት ምዕራፍ 4 ላይ ከቁጥር 1 ጀምሮ እንደዚህ ይላል እግዚአብሔር ቃል። ሁለተኛ ነገሥት ምዕራፍ 4 ሁለተኛ ነገሥት ምዕራፍ 4 ቁጥር 1 ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለ ዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያህ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታሳንሻቸው አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹም በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እነርሱም ሌላ ማድጋ የለም አሏት። ዘይቱም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዕዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ ይላልና ከዚህ ከቁጥር 1 እስከ 7 ባለው ሐሳብ ላይ ተወሰነ ደቂቃ እንደ ጌታ ፈቃድ እናያለን። እና እዚህ ላይ በጣም የምናውቀው ነው ይሄ የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ። መንፈሳችሁን ሐሳባችሁን ወደዚህ አድርጉት። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ ነው። ሃሌሉያ። እና እዚህ ጋር ከቁጥር 1 ጀምሮ እስከ 7 እንዳነበብኩላችሁ ከነቢያት ወገን ሚስቶች አንዲት ሴት ይላል እና የነቢይ ሚስት ነች እና በዕዳ ተይዘዋል። ቤቱ በዕዳ ተይዟል። ልጆቿ በዕዳ ይፈልጋሉ። እንዲሁ ውስጤ ላይ በመጣው ርዕስ በዕዳ የተያዘ ቤት ነፃ ወጣ በሚል ነው። ክብር ለኢየሱስ ይሁን። በዕዳ የተያዘ ቤት ነፃ ወጣ በሚል ነው እና በዕዳ ተይዛለች። የነቢይ ሚስት ሆና ነቢይ ታውቃላችሁ፣ ስፔሻሊ አሁን እንዴት ተቸገረች። አዎ በእርግጥ ባሏ ሞቷል፣ ባሏ በሕይወት የለም። ግን እንዴት ተቸገረች። እንዴት ነቢዩ እንዴት ሰዎች እንኳን ትልልቅ ስጦታ ሳያመጡለት ቀሩ። እንዴት እንኳን የአንገት ሐብል እንዴት ዕንቁና ዳይመንድ ወርቅ አጣች እቺ ሴት። እንዴት እሱን ሸጣ ልጆቿን የምታተርፍበት ነገር አጣች። ዛሬ እግዚአብሔር ይመስገን፣ እግዚአብሔር ነቢያትን ስለሰጠን ምንም ጥያቄ የለውም። ግን ዛሬ ነቢያቶች ብዙ ነገር እኮ አላቸው። ምን ቆጥረው ምናየው ትልልቅ ፎቅ፣ ትልልቅ ሕንፃ፣ ትልልቅ መሬት፣ ትልልቅ ነገር አላቸው። እንኳን እነሱ በዕዳ ሊያዙ ሌላ ሰውም አብሯቸው ያለ ሁሉ ዕዳ ይከፍላል። ነቢይ እኮ ነው በዛ ጊዜ ከኤልሳ ጋር እኮ የሚያገለግል ነው። ኤልሳ የታወቀ ነቢይ እኮ ነው። እና እንዴት ነው ልጁ ደግሞ ምን አይነት ዕዳ ነው? ዕዳ ውስጥ ራሱ ልጅ የሚያስወስድ ባሪያ አድርጎ የሚያስወስድ። አንተ ባርነት እኮ እንዲህ እንዳይመስል እኮ ፈቃድህን እኮ አትፈጽም፣ ፈቃድህን እኮ አታደርግም። ለአንድ ነገር ባሪያ ስትሆን በቃ ባሪያ እኮ ነው። እኛ ያኔ የኃጢአት ባሪያ አልነበር። ያኔ እኮ በኃጢአት ስር ሆኜ ቃም ሲለኝ ቅም ነበር፣ ጠጣ ሲለኝ ያጭስ ሲለኝ አንዷን ሲያመጣልኝ ወደዛ ሲል ወደዚህ ሲል ፈቃዱን ነበር እኮ እንድፈጽም የሚያደርገኝ። በአብዛኞቻችሁ አይደል በጌታ ሳንሆን እንደዚህ ነበርን እኮ። በዓለም ሳለን ሰይጣን፣ የጨለማ ኃይል፣ የዚህ ዓለም ገዢ ኃጢአት የነሱ ሁሉ ባሪያ ሆነን አድርጎ ያሉን እናደርግ ነበረ እና ፈቃድ የላቸውም። የሚያመልጡበት ነገር የለም። በዕዳ ምን አይነት ዕዳ ነው? አንተ ልጅ እኮ ነው። ልጅህን አስባል። አንድ ደቂቃ አስብ። ልጅህን ስትሰጥ በዕዳ ተይዞ እያየኸው ሲሄድ የወለድከው ዋጋ የከፈልክለት
ብዙ ኢንቨስት ያረክበት ልጅ መጥቶ አሁን የውስቲ ልጅህን አሁን አስቢ ውስቲ በዳ በሆነ ዳ ተይዘሽ ልጅሽ ሊሄድ ነው ባሪያ ሊሆን ነው ምን እንደሚያሰሩት አታቂም ምን እንደሚያረጉት አታቂም ምናልባት ካቅሙ በላይ ተሸክሞ ሊወድቅ ይችል ይሆናል ሊሰበር ይችል ይሆናል ሊሞት ይችል ይሆናል እና በጣም ችግር ላይ ነች ግን እኮ ባሏ አገልጋይ ነበር ያውም እኮ ነብይ ነበር እንዴት ተቸገሩ ሱስ እንዴት ምንም ነገር ሳያስቀምጥ ነው ሄደው እንዳሁን ጊዜ አገልጋዮችና ነቢያቶች ምንም ነገር የለውም ቤት እንኳን ፎቅ የሆነ ስጦታ እንኳን እንዴት የለውም ከዳም ታመልጥበትን ነገር አንድ ነገር አላስቀመጠም ከሞተ በኋላ ዋው መቼም ትልቅ ዕዳ መሆን አለበት ሄዳ እና ላዩ ላይ እዛ ላይ ላንብበው ምን ይላል ባለ ዕዳም ይላል ቁጥር ወደ ታች ወርደስ ባለ ዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ምን ብሏል መጥቷል ይመጣል አይደለም መጥቷል ቤት ነው ጊዜ የሚሰጥ ጉዳይ አይደለም ጉዳዩ ጊዜ የሚሰጥ ጉዳይ አይደለም ሰዎች በአንዳንድ ችግር ምክንያት በባንክ ቤታቸው ያዘለ መኪናቸው ያዘለ ብዙዎች ትልልቅ አዳዲስ መኪናውን ላውጥተው ድንገት ይመጡባቸዋል ወጫ ይላሽው በቃ አለቃል ከፈልክም ብለው ይወስዱታል በዳ ማትረፊያ ማስቀመጫ የለም ምንም በቃ ቤት መጥተዋል ቤት ናቸው ደጅ ላይ ናቸው ምንም የምታረግበት ነገር የለም ልጇን ከመስጠት ውጭ አማራጭ የላትም ምን ይሆን እንደዚህ ድንገት እጃችሁ ላይ ያለ ቤታችሁ ላይ ያለ ነገር ድንገት በቃ ምን ላድርግ የምትሉበት ነገር ይኖር ይሆን እና ምን ይላል እዚህ ላይ ሄደች ወደ ኤልሳ ሄዳ ባለዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል እቤቴ መጥቷል ገብቷል የት እንደተቀመጠ መጥቷል ብቻ መጥቷል ብላ ወደ ኤልሳ ጮኸች ይላል ጮኸት እንዳይመስል የጮኸችው ልጅ ነዋ ያጠባችው ልጅ ነዋ እንዲህ ዳዴ ሲል ሲያድግ ያየችው ልጆቹ አንድ ልጆቿ ናቸው እና ቤት ነው ያለው በጣም ከባድ ከሆነ እንዲህ አይነት አጣብቂኝ ለመውጣት ወዴት ትሄዳለህ ምን ታረጋለህ መጥቷል በብሉይ ኪዳን ደግሞ ህግ አለ እንደዚህ በቃ እዛ ውስጥ አልገባም ከጊዜ አኳያ እና ወደ ኤልሳ ሄዳ ጮች ዋው ምን ይሆን የደረሰባችሁ ነገር እንዲህ ድንገት አለ አንድ ነገር ግን አንድ መፍትሄ ግን አለ እዚህ ጋር ይገባል ጮኸች ይላል ጮኸት እና እስቲ ሃሌሉያ ባለዕዳ መጥቷል ልጆቼ ሊወሰዱ ነው እምከፍለው ነገር የለኝም ምሰጠው ነገር የለኝም እና ሃሌሉያ ከዛ በኋላ ምን አላት ቁጥር 2 ላይ ኤልሳም አደርግልሽ ዘንድ ምን ትሻለሽ በቤትሽ ያለውን ንገሪኝ አላት ልጆቿንም ትታ በዕዳ ሊወስዷቸው የመጡትንም ሰዎች እዛው ትታ ቆይ አንዴ እድል ስጠኝ እጀም ጮህበት ቦታ አለ አንድ እድል ስጠኝ ያለች ይመስላል መጣው እንዳትወስዳቸው እባክህ ባይሆን ሄጄ ስመለስ በቃ ልትወስዳቸው ትችላለህ አንድ እድል የመጨረሻ እድል ምናልባት ደግሞ አማኝ ከሆነች አይወሰዱም ብላ ይሆናል
አመጣላለሁ። አንዳንድ ጴንጤ እኮ ደስ ይለኛል። ምንም የለውም በቃ ነገ መልካም ይሆናል ይላል። ኢየሱስ ያድናል። ጻድቅ በእምነት በህይወት ይኖራል። እስቲ በለው ጻድቅ በለው በእምነት በህይወት ይኖራል። ማይ ዶጂላ ቪካ ፖራ ያድናል ኢየሱስ። ሃሌሉያ ክብር ለኢየሱስ ይሁን። እና ምን ላደርግልሽ ትወጃለሽ? ምን አለሽ? አይ እኔ ከዘይት ማሰሮ ትንሽ ከዘይት ማሰሮ በቀር ምንም ነገር የለም። ቤቷ ውስጥ የሚበላ እንኳን የለም። ምናልባት ከተወሰነ ደቂቃ በኋላ እኮ ወይ እሱን ጥፍጥርግርግ አድርጋ ሰጣቸው በቃ ወይ ሊሞቱ የሚችል ይሆናል። ምንም የለም፣ ምንም የለም። እንዲህ መውጫ አጣ ሰው ይኖር ይሆን? እነግርሃለሁ እንደ እግዚአብሔር ሰው መውጫ አለ። ኢየሱስ ያድናል። መውጫ አለ። ዛሬ ምን ፈልገህ ምን አይተህ አላውቅም። ኢየሱስ ያድናል። ግን የጌታ መንፈስ ተናግሮኛል። መውጫ አለ። እኛ ጋር መውጫ አለ። ይሄ ቤት መፍትሄ የሌለው ቤት አይደለም። እኛ የመጣንበት ጌታ መፍትሄ የሌለው አይደለም። ኢየሱስ ያድናል። በወጀብ ውስጥ መንገድ አለው። በንፋስ ውስጥ መንገድ አለው። በእሳት ውስጥ መንገድ አለው። የእግዚአብሔር ልጅ ኢየሱስ ያድናል። እና ሂጂ አላት። እሷ አለ ሂጂ በርሽን ዝጊ፣ ልጆቹንም ዝጊ። እሱን ተይዋል። ባለዳው አለ እቤት ነው ያለው፣ ግቢ ውስጥ ነው ያለው። እሱን እንዳታስገቢ ምን የሚል ሂጂና ያለ ይመስለኛል። አልጻፈ ግቢና በሩን ከአንቺና ከልጆች በኋላ ዝጊው። አንዳንድ ችግሮቻችን የምንወጣባቸው እንደዚህ ነው። ሰው ጋር በመንጦልጦል አይሆንም ነገሩ። የሆነ ነገር አይሆንም። ዶክተሮች ጋር አዎ ጥሩ ነው ሕክምና አይሆንም። ሰማይና ምድርን በቃሉ ያጸና የምድር ዳርቻ ፈጣሪ ንጉሳችን ጌታችን እሱ ስር በሩን ዝጋ፣ ግባና ጩህ። ሃሌሉያ። እግዚአብሔር ቃል ሲናገር ያ ችግረኛ ጮኸ ሰማው ይላል። ያድናል ኢየሱስ። ለጌታ ክብር ይሁን። ያድናል ኢየሱስ። ያድናል። ያ ችግረኛ ጮኸ ሰማው እና በሩን ዝጊ። አሁን መፍትሄ አለ። ባለዳ ሊወስዳቸው ነው ልጆችሽን። አዎ እሱ የእግዚአብሔር ሰው ነው። ላዩ ላይ እግዚአብሔር መንፈስ አለ። አትጨነቂ፣ ዝም ብለሽ ግቢና ዝጊ። አታውሪ፣ ወዲያ አትበይው። በቃ መተሻል እኮ የመጣሽ ምን አለሽ ምናምን አታውሪው። በሩን ዝጊ መጀመሪያ። እሷ ደግሞ እንዲህ እንዳትመስል አማኝ ነች። ችግሯ ያለ አማኝ፣ ባለዳ መጥቶ አማኝ፣ ልጆቿን የሚወስድ ነገር መጥቶ አማኝ። አንዳንድ ሰው እኮ ሳይመጣ ሁሉ ይጨናነቃል። እንኳን መጥቶ ወዳጄ ሳይመጣ ሁሉ እና አማኝ ነች። ገባችና በሩን ዘጋች። ፓላዴቻላ ባራዲ ደብሉ ኢየሱስ ያድናል። እና እርሱም ሄደሽ ከጎረቤቶችሽ ሁሉ ከቤዳ ማድጋዎችን ተዋሺ፣ አታሳንሻውም አላት። ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነርሱም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፍቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ባዶ ቤት እንደ ወጥመድ ድንገት ቤቷ የመጣ ነገር እያለ የኔና የናንተ አምላክ እግዚአብሔር በአፉ ቃል ወጥመዱን ሰበረው። ታመልጥ ዘንድ ወጥመዱን ሰበረው። ምንም በሌለበት ማያላቡራዲ አሁን ገንቦ ይዘን አንገባም፣ ማሰሮ ይዘን አንገባም። ቤታችን የሆነ ነገር አንፈልግም። ነገር ግን የመንፈስ ቅዱስ ዘይት በውስጣችን ይፈልቃል። ያድናል ኢየሱስ። የምናገለግልበት፣ ምንጸልይበት፣ ምድሪቷን የምንወርስበት፣ ታላላቅ ነገር የሚሆንበት ኢየሱስ ያድናል። እስቲ በውስጤ በል የመንፈስ ቅዱስ ዘይት ይፈልቃል በል። የደረቀውን በል የሚያለመልም የመንፈስ ቅዱስ ዘይት በል ይፈልቃል በል። ያድናል ኢየሱስ። ክብር አምጡ ለጌታ ክብር ይሁን። ያድናል ኢየሱስ። መጮህ አለብን፣ መፍለቅ አለበት።
ሷ በችግሯ እንዲሁ አልተቸገርክም፣ ህይወት አልደረቀም፣ ኑሮ አገልግሎት አልደረቀም። እንደዚህ ነው ጌታ። እንደዚህ ብቻ አይደለም። እንጮሃለን፣ ሰማያት ይከፈታሉ። እንጮሃለን፣ ዘይት በውስጣችን ይፈልቃል። ኢየሱስ ያድናል። እንጮሃለን፣ ጌታ እንደተናገረን ርሆቦት ይሆናል። ፓላዲ ጃቮሉ ዱባራዲ ዳባላባስተ ባለዳ ያለ ችግሩ ያለ የኔ አምላክ ሃሌሉያ የኔ አምላክ የኔ አምላክ የኔ አምላክ የኔ አምላክ እስቲ በለው አንዱ የኔ አምላክ እግዚአብሔር ይባላል። የኔ አምላክ የኔ አምላክ የኔ አምላክ ፎክር ባክ ከፎክርክ በጌታ የኔ አምላክ የኔ አምላክ የኔ አምላክ እግዚአብሔር ይባላል። ማን ይባላል? የኔ አምላክ የኔ አምላክ የኔ አምላክ በለው ባክ የኔ አምላክ የኔ አምላክ የኔ አምላክ የኔ አምላክ እግዚአብሔር ይባላል። የመጨረሻ ድገሙስ። የኔ አምላክ የኔ አምላክ የኔ አምላክ የኔ አምላክ ያንተ አምላክ ያንቺ አምላክ የኔ አምላክ እግዚአብሔር ይባላል። ክብር ይሁን ለጌታ። ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን። ያድናል ኢየሱስ። ዋው! እዚህ ጋር እንዴት ደስ እንዳለኝ አትጠይቁኝ። ችግሩ እያለ ይጠብቃታል። ምን ይዛ እንደምትወጣ መጣው ብላ ይሆናል የገባችው፣ በር የዘጋችው። ካሁን ልጆቿን ይዞ ሊሄድ እየጠበቀ ነው፣ እየጠበቀ ነው። ሃያዲ ጀሊባሩ ዱዱ ባላማንዳላ ባላዳላ ባላባስታይ ኢየሱስ ያድናል። ሲያምረው ይቅር አያገኘንም። ጠላት ሲያምረው ይቅር አያገኘንም። ሲያምረው ይቅር አያገኘንም። ልጆቻችንን ሲያምረው ይቅር አያገኛቸውም። እናንተን ሲያምረው ይቅር አያገኛችሁም። ቤታችንን አያገኘውም። የኪዳን ልጆች ነን። የኪዳን ልጆች ነን። ደም የተከፈለልን የኪዳን ልጆች ነን። አጠገባችኋለሁ። ጠላት ሲያምረው ይቅር በሉት። ፓዳጂላ ቪካ ፖራ ዲላ ቫስታይ ሲያምረው ይቅር እያየ ቃል ወጥቶብኛልና ሰማይ ቃል ወጥቶብኛል። ሰማይ ስለኔ ተናግሯል። ልጁን ልኳል። ደሙን አፍስሷል። ያድናል ኢየሱስ፣ ያድናል ኢየሱስ፣ ያድናል ኢየሱስ፣ ያድናል፣ ያድናል። ሰማይ ተናግሮብኛል። በዋጋ ተገዝታችኋል ይላል። ዋጋው ዝም ብሎ እኮ የፍየል ኮርማ እንዳይመስል የሰው ደም፣ የልጁ የኢየሱስ ክርስቶስ ደም በመስቀል ላይ የተከፈለልኝ ደም የፈሰሰልን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ያድናል ኢየሱስ፣ ያድናል ኢየሱስ። ፓይዳ ጂላ ቪካ ፖራ ቪላ ቫስታ አይሎ ዲቫራዲ ዳቡሉ ባላማንዳ አሎዳ ሄይ ማላቪካ ፑላ ባራዲ አለ ጌታዬ አለ አለ። በዙፋኑ ያያል አለ አለ። የሚሰራውን ያያል፣ የሚደረግብህን ያያል፣ የሚከታተሉህን ያያል፣ የሚከታተሉሽን ያያል፣ ልጆችሽን የሚከታተለውን ያያል። እባቡን ይወጋዋል። ዛሬ ይወጋል። እባቡ ይወጋል። የሚከታተለን ይወጋል። ጠላቶቻችንን ያሳፍራል። ያድናል ኢየሱስ፣ ያድናል ኢየሱስ። ሃሌሉያ። አላፍርም፣ በጌታ አላፍርም። እግዚአብሔር ቃል ሲናገር ይላል አንተን ተስፋ የሚያደርጉ አያፍሩም ይላል። የሆነ እኮ ባለስልጣንን አይደለም የሚለው፣ የዚህ ገንዘብን አይደለም የሚለው፣ ሁኔታን እሱን ተስፋ የሚያደርግ አያፍርም፣ አያፍርም። ያድናል ኢየሱስ። አይ ክብር ለኢየሱስ ይሁን። በቃ ጌታን እንደው በቃ ተመክቼ እንጂ በብዙ ድካም ነበር የመጣሁት። ግን ኃይሉ በድካም ይገለጣል ብዬ ክብር ለኢየሱስ ይሁን። ያድናል። ክብር ለመንፈስ ቅዱስ ይሁን እና ምን ተፈጠረ አላት።
ሂጂና አላት። ሮጠች ወዲያው። አሁንም ደግሞ ወጣች። ወደ ልትሄጂ ነው ሳይላት የቀረ አልተጻፈም እንጂ መጣሁ። አሁን እሰጥሃለሁ። አሁን ልከፍልህ ነው። በቃ ልከፍልህ ነው። ተረጋጋ። በቃ ልከፍልህ ነው። በቃ ገንዘብ ይዤ ልመጣ ነው። እንዴ ብላ ትመላለሳለች። እሺ ምናምን ሳይላት የቀረም ጀምር ነው። ከዛ በኋላ ሮጠችና ወደ ኤልሳ መጣች። ማዳባር የአፍን ቃል እግዚአብሔር አጸናው። ዘይቱን በባዶ ቤት ፈለቀ። ምን ላድርገው አለችው። ማይቶ ጂላቪካ ፖራቫላቫ ያድናል ኢየሱስ። እሱ ደግሞ ምን ትፈልጊያለሽ? ሂጂና ሽጪና ለባለዳው ስጪ፣ የተረፈውም ተመገቡ ብሎ አይልካትም። ሄዳ ሸጣ ገንዘቡን ይዛ መጣቻ። ፓዳ ጄላ ቮራ ዲላ ቫላቫስታ ይዛ መጣች። ገንዘቡን ይዛ መጣች እየሮጠች እና አይ ቲንክ ሳትሰጠው የቀረች አይመስልም። እንዴ ከየት አመጣሽ? ፓቲ ቻሊ ቫላቫ ከየት አመጣሽ ያላት ይመስለኛል። አይጻፍም። ከየት አመጣሽ? እንደ እኔና ቤቴ ትንሽ በማሰሮ ትንሽ ዘይት ያለው ባዶ ነው ቤቴ ምንም የለም ምናምን ስታለቃቅሽ አልሰማሁም። እንደ ነብዩ ጋር ምትዩ ጋር ሄደሽ አልጮሽም? የሆነ ቸርች ምንም የለም ብለሽ ይሰማል እኮ ሀገር ምድሩ ጋር በጣም እስቲ አልነበረም? ከየት መጣ? ቻላዲ ባሩ ዱዱ ባላማንት አምላኬ ያለች ይመስል እጁን ከፈተ። መጽሐፍ ቅዱስ ሲናገር አንተ እጆችን ትከፍታለህ መልካም ነገርንም ታጠግባለህ። ያድናል ኢየሱስ። እግዚአብሔር እጆቹን ይክፈትላችሁ። በጨነቃችሁ ነገር ላይ እጆቹን ይክፈትላችሁ። ባቃታችሁ ነገር ላይ እጆቹን ይክፈትላችሁ። በእናንተ ላይ የእግዚአብሔር እጅ ይከፈት። በቤታችሁ ላይ የእግዚአብሔር እጅ ይከፈት። በአገልግሎታችሁ ላይ የእግዚአብሔር እጅ ይከፈት። በዚህች ቸርች ላይ የእግዚአብሔር እጅ ይከፈት። በምድሪቷ ላይ የእግዚአብሔር እጅ ይከፈት። ፓይዳ ጂላ ቪካ ፖሎ ዶስቶ ፕራድ እና ምንድነው እንዲያረገሽ ሳለ ከዛ በኋላ መቼም በዚህ ሁሉ እግዚአብሔር ድምጽ ውስጥ በዚህ ሁሉ ውስጥ ዋና ማሰሪያ የሆነውን ነገር መለሰችው እና ልንገር አለችው። ሄጄ ነብዩ ጋር አንድ ነገር ጮህኩ አለችው። አንድ ነገር አልኩ እና ወደ ቁጥር 1 ላይ ሄዳ እንዳለችው ባሌ ባሪያ ሞቷል ብላ ተነገረችው። መጀመሪያ ቁጥር 1 ላይ ባሪያ ሞቷል፣ ባሪያም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ። ለካ ነብዩ ጋር ሄዳ የሄደችው መታወቂያ ይዛ ነው። መታወቂያ፣ የፍቃድ መታወቂያ። ምን አይነት መታወቂያ? እግዚአብሔርን ሰውየው የሚፈራበት መታወቂያ። ነብዩ ዝም ብሎ እንዳሁን ሀገር ነብይ አይደለም ወዳጄ። ለካ በዳ የተያዘው ለካ ከሆነ ነገር ጋር አልነካካም እያለ ነው። ይሄ ይቅርብኝ እያለ ነው። ኪስን ልሙላል ሲሉት ነው እያለ ነው። ቤት የሆነ በሬ ይዤ ልምጣ ሲል ነው እያለ ነው። እኔ አምላኬ እንዲከብር እንጂ ከዚህ ጋር ጉዳይ የለኝም እያለ ነው። እግዚአብሔርን እየፈራ ነው። አንተ የዚህ ሀገር ነብይ፣ አሁን የዘመኑ ነብይ ወዳጄ እንዴት መልህ እግዚአብሔር ይመስገን በጣም ነው የምወዳቸው፣ በጣም ነው የማከብረው። ግን አሉ ይሄ ነብይ ይለያል፣ አታወዳድረውም። ምንድነው መጣ? እግዚአብሔርን የሚፈራ። ለካ ዘይቱ ለካ ባዶ ቤት ዝም ብሎ አልፈለቀም፣ ታምራት አልሆነም። ለካ ሰውየው እግዚአብሔርን ይፈራ ነበር። እግዚአብሔርን ይፈራ ነበር። ባሌ ባሪያ ሞቷል። አንተ ሞቶም ይሰራል፣ ሰውየው ሞቶም ይሰራል። ምንድነው ብትለኝ እግዚአብሔርን ይፈራ ነበረ። ለካ እግዚአብሔርን መፍራት ከሞት በላይ ለካ ስም አለው። አንተ ለካ ልጆች እኔ በሞትም ልጆቼ ለካ እግዚአብሔርን ከፈራው አይራቡም፣ አይጠሙም፣ በዳ አይያዙም። እግዚአብሔርን የሚፈራ እንዲህ ይባረካል። ያድናል ኢየሱስ፣ ያድናል ኢየሱስ፣ ያድናል ኢየሱስ። ለካ ነገሩ እንደዚህ ነው። ለካ እግዚአብሔር ከመፍራት ጋር ይገናኛል። አገልግሎትና ህይወት። ያድናል ኢየሱስ። ምንም የለውም፣ ለጊዜው ተቸግሮ ነው የሞተው። ነገር ግን ልጆቹ ለዕዳ ታልፈው አልተሰጡም። ዕዳ እንዳይመስልህ እኮ ዕዳው
ዕዳ እንዳይመስልህ ዕዳው ዝም ብሎ ዕዳ አይደለም። ዕዳ ታውቀዋለህ። በዚህ ምድር እንኳን ዕዳ እናውቀዋለን ሁላችንም። ቤት ቢኖረን መኪና፣ ብዙ ነገር በዕዳ ነው። እንዴት እንደሚያደርገኝ እንዴት እንደሚያንጠለጥለኝ እሱን ለመክፈል ታውቁታላችሁ። እና ለካ ሚስጥሩ እዚህ ጋር ነው ያለው። ፓይሎቲ ቫራዲ ዳቡሉ ባላማንዳይ አይሎቲ ቫራዲ ላቫ አይላማዳቫስታ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔርን ከቀስት ፊት ያመልጡ ዘንድ ይላል። ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው። ምን ማለት እንደሆነ ታውቃለህ? ዮኒስ እዚህ ጋር ና እዚህ ጋር እሱ ጋር ቁም። ፉጨት አንዳንዴ ሲመጣበት ጌታ በቃ እኔ ጥሩምባይ ስነፋ እሱ ነው የሚያፈጨውና እሱ ነፋ ሲለው እና ግን እስቲ ቆይ አሁን እኔ ያው ማዲ ጀሊባላ ባላባስታ ያመልጡ ዘንድ ከቀስት ፊት ቀስት ነው። ቀስቱ የሚገል ነው። ቀስቱ የሚጎዳ ነው። ቀስቱ የዋዛ አይደለም። መንገድ ላይ ያስቀርሃል። ዴስቲኒ ጋር አትደርስም። የጠላት ቀጥ ኢዝ ኖት ኢዚ አይደለም። እና እኔ አሁን ለምሳሌ ጀርባዬን ነው ማየው፣ እየሄድኩ ነው እና ዮኒ ከኔ ኋላ ስላለ ምናልባት የሆነ ነገር አይቶ ሊሆን ይችላል። እዚህ ጋር የደረሰ ነገር ሊኖር ይችላል። እየሄድኩ ነው። ያመልጡ ዘንድ አረ ከቀስት ፊት ያመልጡ ዘንድ እግዚአብሔር ምልክትን ሰጣቸው። እስቲ አፏጭልኝ። ዞር አልኩ ማለት ነው። እንዳይነካኝ ቀስቱ እንዳይመታኝ ደርሶብኛል እኮ። ያመልጡ ዘንድ እግዚአብሔርን የሚፈሩ ሊያመልጡ ዘንድ ከቀስት ፊት ክብር ለኢየሱስ ይሁን። ኢየሱስ ያድናል። ድንገት የሆነ ምልክት ይሰጣል ማለት ነው። የምታመልጥበትን፣ የምትሸሸግበትን፣ የምትወጣበትን፣ የምትሰወርበትን። ልክ እንደሱ እኛ ሰዋዊ አድርገነው ነው በሆነ ፉጨት ያደረግነው። ዞር ያስባል። አመለጥኩኝ። ክብር ለኢየሱስ። ሊመታኝ አለ፣ ሊወጋኝ አለ። ምናልባት ዞርም ብዬም መትቼ ይሆናል፣ አስጥዬ ይሆናል። ኢየሱስ ያድናል። ተባረክልኝ። ባላታ እቺ እኮ አንዳንዴ እቺ አንደበታችን በጣም እና አንዳንዴ እላታለሁ ለኔም ብለሽ እግዚአብሔርን ፍሪ ብለሽ አትበይ። አረ እሷ ምን አለባት? አንደበታችን ምን አለባት? አይደል? ምን አለባት? እሷ አጥራላታ ብላ ወደ ውስጥ ገባለች። ጥርስ ነው የሚመታው። ብዙ ጊዜ ይጣላሉ ጥርስና ምላስ። አንተ ምን አለብህ እኔን አስወልቅ እንጂ ጥርስ። ምክንያቱም ኢየሱስ ያድናል። የእግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔርን ስለ ኢየሱስ ሲናገር እግዚአብሔርን የመፍራት መንፈስ አረፈበት። እግዚአብሔርን የምትፈሩበት መንፈስ ይረፍባችሁ። በኢየሱስ ስም በጉባኤው ላይ ይሆን፣ በከተማዋ ላይ ይሆን፣ በምድሪቷ ላይ ይሆን። ኢየሱስ ያድናል። ለካ የጨረስኩ ነው። ለካ እግዚአብሔርን የመፍራቱ ምስጢር ነው ዛሬ ተጽፎልን ያለው። ለምሳሌ የተቀመጠልን የሚገርም ነው፣ የሚደንቅ ነው። ዋው! አረ ከሞት ካይቀር እንዲህ አይነት መታወቂያ በእውነት ለሚስቴ ትችላት ብሄድ እንዲህ አይነት መታወቂያ ትታችሁ ብትሄዱ። ሰይጣን ሞትም መጥቶ ዞሯል። እግዚአብሔር ኢዮብን አይተዋል። ቅን እግዚአብሔርን የሚፈራ ይለዋል እና ቴዲን አይተዋል ይባለው እግዚአብሔርን የሚፈራ ከበረን አይተዋል እና እግዚአብሔር ዛሬ አንድ ነገር ቁልፍ የሚነግረን እመኝኝ ተአምራት ይሆናል። ግን እግዚአብሔርን ፍራ። ክብር ለኢየሱስ ይሁን። ያድናል ኢየሱስ። አትጨነቅ። የገባኝ ነገር ይሄ ነው። በህይወት እግዚአብሔርን እየፈራ ሂድ፣ ተአምራት ይሆናል። እግዚአብሔርን ከሚፈራ ሰው ጋር መጣላት በጣም ከባድ ነው። ከዳዊት ጋር ሁሌ ንስሐ ከሚገባ ራሱ እግዚአብሔርን ከሚፈራ ጋር ክብር ለኢየሱስ ይሁን። ምንም አይነት ሞቲቭ ከሌለው ጋር ያድናል ኢየሱስ። ክብር ለኢየሱስ ይሁን። ዋው! ምን አይነት መታወቂያ ነው! እስቲ እንዲህ አይነት መታወቂያ አለ ሆይ በሉት፣ ንገሩት እስቲ።
የምትታወቅበት ባለም እግዚአብሔር ነው ይፈራ ታውቃለህ። መታወቂያ እግዚአብሔር እንዴት ነው? አሁን እኮ አይደል ስማችን ሲነሳ በአንዳንድ ጴንጤ ምክንያት ስማችን ሲነሳ ሌባ ናቸው ይባላል፣ ውሸታም ናቸው ይባላል፣ አጭበርባሪ ናቸው ይባላል፣ ይነግዱበታል ይባላል። ግን እንዲህ አይነትም ሰው አለ መጽሐፍ ቅዱስ ሞዴል የሆነን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔርን የሚፈራ ያድናል። ኢየሱስ እግዚአብሔርን የሚፈራ ከመልካም ነገር አይጎልም። ካወረስከኝ እሱን አውርሰኝ፣ ሞዴል ከሆንከኝ በሱ ሁነኝ። እኔም እንደዛ ለመሆን እጋደላለሁ። ጌታ ይረዳኛል። ከሆንሽ እንደዛ ሁኚ። ያቺ እግዚአብሔርን የምትፈራ እመኝኝ ለልጁ መሄዳችን እኮ አይቀርም። ግን እግዚአብሔርን ፈርተን ከስም በላይ ሆነ ለልጆቻችን ለትውልድ አሁን ይሄ ቤተ ክርስቲያን ሁላችንም ወደ እግዚአብሔር ወደ መፍራት ስናድግ ታውቃላችሁ ልጆቻችን ኔክስት ጄነሬሽን አይቸገርም፣ በዳይያዝም። ክብር ለኢየሱስ ይሁን። እግዚአብሔር ይባርከዋል፣ ለበረከት ያድርገዋል፣ ምድሪቷን አሳልፎ ይሰጠዋል። ያድናል ኢየሱስ፣ ያድናል ኢየሱስ። ዋው አንተ ዝም ብሎ መታወቂያ እንዳይመስልህ። የቀበሌ መታወቂያ እንኳን ሄደህ ስኳር ትወስድበታለህ። ይሄ እኮ እግዚአብሔርን የመፍራት አይደል? የአንድ መንግስት የአንድ እንትን ፓርቲ አባል ስትሆኑ ስኳር በነፃ ስኳር ይሄን ያህል ይቀንሳል ይባላል። እንዲህ አይነት መታወቂያ እንኳን ካወጣችሁ እግዚአብሔርን የምፈራበት ግድ የለም። በቃ ይሄ ምስጢር ከገባን ይበቃል። ቤትሽ ታምራት እንዲሆን ትፈልጋለሽ? በህይወትህ፣ በአገልግሎህ፣ በኑሮ በምድሪቷ ላይ በቤተ ክርስቲያን ክብር ለኢየሱስ ይሁን። እግዚአብሔርን ፍራ። እግዚአብሔርን ለመፍራት እንነሳ። የበለጠ ከመፈራው በላይ ለመፍራት፣ ከማከብረው በላይ ለማከብረው። ኢየሱስ ክርስቶስ አላል ስጋን የሚገሉትን አትፍሯል። አትፍራ ስጋን የሚገሉትን አትፍሯል። ግን ልኩንም ነፍስንም ስጋንም በገሃነም የሚጥለው እሱም ፍራ። ኢየሱስ ያድናል። ኢየሱስ ያድናል። መጨረሻ ላይ ሄዳ ዝም ብሎ ወደ አይደለም ኮስት ያደረገ ዋጋ ያስከፈለ ሄዳ የከፈለው ኤልሳ አይደለም፣ ሰማይ ነው የከፈለው። የእግዚአብሔር ድምፅ ነው የከፈለው። የእግዚአብሔር ጸጋ ነው የከፈለው። የእግዚአብሔር የመንፈሱ የእጆቹ ስራ ነው የከፈለው። ወዳጄ እንዲህ አይነት ዕዳ ጎፈንዲም ማሰባስበህ ትከፍለዋለህ። ነገር ግን ስለ ኃጢአታችን ስለ በደላችን ሙታን በነበርን ሰዓት ከበደላችን ነፃ አወጣን። ማይሎዲቫ ሰማይና ምድርን በቃሉ ያጸና የምድር ዳርቻ ፈጣሪ ሆነ የእግዚአብሔር ልጅ ሆነ ኢየሱስ ክርስቶስ ነው። ያድናል። ዝም ብሎ ዕዳ እንዳይመስል እኮ ነፃ መውጣት ዕዳ እንዴ ሄዳ እንደዚህ በሰውኛ ሰማይ ነው የከፈለው። ይሄንንም ግን እንዲህ አይነት ዕዳ ቢኖርብን እንደው ቸርች ማሰባሰብ አይሆን ይከፈላል። የኃጢአት ዕዳ ኃጢአት ያጎበጠው ሰው በኃጢአት ዕዳ የተያዘ ሰው እግዚአብሔር ቃል ሲናገር ሰው ዓለምን ቢያተርፍ ነፍሱም ግን ቢያጎድል ምን ይጠቅመዋል? ዓለምን ሁሉ ብታተርፍ ሚሊዮነር መልቲ ቢሊዮነር ብትሆን አትከፍለውም። ለዚህ ነው እግዚአብሔር ልጅነት ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ወደዚች ምድር መጥቶ በድንግል ማርያም በመንፈስ ቅዱስ አማካኝነት ተጸንሶ ስለኛ ዕዳ ስለ በደላችን ዕዳ በመስቀል ላይ የተሰቀለው ደሙን ያፈሰሰው የተከፈለውን ማመን አለብህ፣ መቀበል አለብህ። ሄዳው ነግሬሃለሁ። ምናልባት ገንዘብ ያለው ሰው ሊረዳህ ይችላል። ትከፍለዋለህ። እንዲህ አይነት ዕዳ ቤትህ በብዙ በረከት ሊሞላ ይችላል። ግን የኃጢአት ዕዳ ኢየሱስን ኮስት ያደረገ መስቀል ላይ ያንጠለጠለ ደሙን ያፈሰሰ እሱን ወደ ልብህ ካላስገባ የህይወት ጌታ አድርገህ ካልተቀበልከው
በዕዳ ነው፣ በኃጢአት ዕዳ ነው የምትኖረው። በዘላለም ሞት ፍርድ ውስጥ ነው ያለኸው። ታውቃላችሁ ድሮ የባሪያ ንግድ ማታ ቻላባስታ ብሮ ቻላቲካ ፖዮ ፕራዲላ ባላባስ አይሎ ዲቫ ድሮ አንዳንድ መጽሐፍቶችን በፊት ምሳሌ የባሪያ ንግድ ነበራል። የባሪያ ንግድ እና ትመጣላችሁ ማቲ ቻሊ በዚህ ልዝጋው መሰለኝ። እስቲ ኑ ናቲ ዮኒ ኑ ደስ ፋሲሎ ናዚ እዚህ ጋር ቆሙስ ፊታችሁን ወደዛዙ ደስ አይል ምሳሌ ያበዛው ደስ ሲል እግዚአብሔር ይመስገን ክብር ለኢየሱስ ይሁን። ነገር በምሳሌ ይገባል ይላልና እንደዚህ ለኃጢአት የቀረብን ሰዎች ነበርን። የባሪያ ንግድ እንደዚህ ነው። በድሮ ጊዜ ይመጣል እመጣለሁ ገዢ ከሆንኩ እመጣና ዮኒን ከፈለኩት አይ ጥሩ ነው ጥሩ ይሸከማል ጥሩ እንትን አቅማለሁ ብዬ በቃ ገዛዋለሁ እላለሁ። ከተገዛ ጦር እዚህ ጋር ይሰካል። ተገዝቷል ተሸጧል። ማንም መጥቶ አይገዛው። መጣለሁ ያኛው ደግሞ ይመጣል እሱንም ይገዛል ጦር ይሰካል። ናቲ እዛ ባዚሎ የተሸጣችሁ ነበራችሁ እኮ እንደዚህ እና እነሱ ይመጣል ይሰካል። ገበያ መሀል እኮ ነው ባሪያ እንደዚህ ነበርን። የባሪያ ንግድ እና እዚህ መካከል የመጣን የመሰለኝ ኢየሱስ የዛሬ 2000 ዓመት ለገበያ ለኃጢአት ልንሸጥ ቀርበን መጣና እኔ ገዛቸዋለሁ አለ። እኔ ሰቀላለሁ። እኔ ስለነሱ ሞታ አይሸጡም አለ። ኢየሱስ ያድናል። ኢየሱስ ያድናል። ባለዕዳ ነበሩ፣ ባሪያ ነበሩ። ለተገዙበት ነገር ነበር የሚውሉት እስከ ሞት ድረስ። ኢየሱስ ግን እየተራመደ መጣ። ሃሌሉያ! ስለናንተ ሞትን ሞታለሁ አለ። ስለናንተ ደሜን አፈሳለሁ አለ። ስለናንተ ያድናል ኢየሱስ። ገበያ መሃል እኮ መጥቶ ነው የገዛን። እግዚአብሔር ይባርካችሁ። ገበያ መሃል መጥቶ እኮ ነው የገዛን። እንዲህ ልንሸጥ በቃ ለኃጢአት ሂድ አርግ ያለህን ታረጋለህ፣ ወደዛ ወደዚህ ትላለህ። ቆላስይስ 2:14 አንብቤ ጨርሻለሁ። ምክንያቱም አጠር ማድረግ ስላለብኝ በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል ይላል። ያድናል ኢየሱስ፣ ያድናል ኢየሱስ። ደመሰሰው የዕዳ ጽሕፈታችንን። የአይሁድ ሕግ እንዲህ እንዳይመስልህ የተጻፈው ሕጉን ልትፈጽም ሁሉ አትችልም። ጌታ ኢየሱስ ባይመጣ የላቫራዲ ጌታ ኢየሱስ ባይመጣ ባይደመስስልህ ማያላዳ ጠርቆ በመስቀል ላይ ባያስወግደው ዛሬ በዕዳ ነበርክ። በባርነት በኃጢአት ባርነት፣ በሞት ባርነት፣ በስቃይ ባርነት፣ በጨለማ ባርነት ትኖር ነበረ። ኢየሱስ ያድናል። ደመሰሰው፣ በመስቀል ላይ ደመሰሰው። አንተ ጨርሻለሁ። ዕዳ የቀደሙ ዕዳ እግዚአብሔር በተአምራት ይከፍለዋል። የኃጢአት ዕዳ ማን ይከፍለዋል? ለዚህ ነው ኢየሱስ ክርስቶስ የመጣው። ለዚህ ነው በመስቀል ላይ የተሰቀለው። ስለዚህ አንድ ነገር ጠይቀሃለሁ በመጨረሻ ድንገት መተሽ ቢሆን አንድ ጥያቄ ይውላችሁ። እኔ ለምሳሌ አሁን እዚህ ላለው ፓስተር ወርቆ ሄጄ አሁን የሆነ ኬክ ቤት አሁን ኬክ ብከፍልለት ሄዶ መውሰድ እኮ ተከፍሏል እኮ እሱ መክፈል አይጠበቅበትም። እና የተከፈለ ኃጢአት የተከፍሎልህ ሞት የተሽሮልህ ሄደ መውሰድ ሲገባ መቀበል ኢየሱስ መውሰድ ይሄ እኮ ተከፍሏል። የምትከፍለው ነገር የለም፣ የምትከፊው ነገር የለም። እቴ ድንገት በሚመስል አጀንዳ አይደለም የመጣኸው። ተከፍሏል። ስለ ኃጢአታችሁ ተከፍሏል። ኢየሱስ ያድናል።
ዕዳችንን በደሙ ኢየሱስ ከፍሎታል። ቆመን እንጸልያለን። ያድናል ያድናል ያድናል። ማይዶሎ ቮስቶ ፕራዲላ ባላባስታ እግዚአብሔር በእውነት በዚህ ቃል እውነት ይሄ እግረ መንገዱን በሚመስል ትልልቅ ነገሮችን እግዚአብሔር ያደርጋል። በቃ እንደ መልህቅ አንድ ቃል ዝም ብቻ እና ታገልኩ፣ ግን እግዚአብሔር ይሄንን ነው ያረጋግጥልኝ ነበር። በእግዚአብሔር ቃል እውነት ነው የምነግራችሁ። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ታዲያ የሰማዩን ዕዳ የከፈለ የሰማዩን ዕዳ ያንን የኃጢአቴን ዕዳ ከገነት ያስወጣኝን ያባረረኝን የኃጢአት ዕዳ የከፈለ ለምድር ዕዳ እንዴት አላምነውም? እንዴት አላምነውም? ቤቴ ላለ ችግር እንዴት አላምነውም? ቤቴ ላለ ኑሮ እንዴት አላምነውም? ለጤናዬ እንዴት አላምነውም? እንዴት አላምነውም? እጆች ይነሱ። ጌታ ሆይ ማላዲ ጀሊቫ ሩዲ ላቫስታ ኦላቫ እንለምንሃለን። እግዚአብሔር ሆይ አንተን የምንፈራበት መንፈስ እንድትሰጠን እንለምንሃለን። እግዚአብሔር እንለምንሃለን። እግዚአብሔር ሆይ በጎ ምሳሌ ሆነን ዘመናችንን የምንጠቀልልበት አንተን የምንፈራበት መንፈስ ይረፍብን። አንተን የምንፈራበት መንፈስ ይረፍብን። እንደ ቃል እውነት ጸልያለሁ። እግዚአብሔር ሆይ እግዚአብሔርን የመፍራት መንፈስ ያርፍባቸዋል ተብሎ እንደተጻፈ ያንተ መንፈስ በእያንዳንዳችን ላይ ይረፍ። ጌታ እግዚአብሔር የዘላለም አባቱ በቃሉ ውስጥ እንደተናገርከኝ አጣብቂኝ ሁኔታ ውስጥ ያሉ እግዚአብሔር እህት ወንድሞቼ እግዚአብሔር ሆይ ማሎ ቫላዲ ጀሊ ቫሉ ቫላማንድ ተአምራት በሕይወታቸው ስለምታረግ አመሰግንሃለሁ። ቀንበራቸውን ስለምትሰብር አመሰግንሃለሁ። ጣልቃ ስለምትገባ አመሰግንሃለሁ። ዕዳቸውን ስለምትከፍል አመሰግንሃለሁ። አንተ ለዛኛው ዕዳ የታመንክ ነህና ቤታቸው ውስጥ ያለውን ዕዳ ስለምትከፍል አመሰግንሃለሁ። በዚህ ቃል እውነት መንፈስ ቅዱስ እውነት ይነገረኛል። የሚባረኩ ሰዎች አሉ። እግዚአብሔርን በመፍራት የሚባረኩ ሰዎች አሉ። ያድናል። ደስ አይልም? በረከት እግዚአብሔርን ከመፍራት ጋር ደስ አይልም? አገልግሎት እግዚአብሔርን ከመፍራት ጋር ደስ አይልም? ለትውልዱ የምናወርሰው ነገር ምንድነው?